የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እያቀረብን ዘወትር ረቡዕ ምሽት 2 ሰዓት ላይ የምናቀርበውን አብነቶቻችን የተሰኘውን ሳምንታዊ መርሃ ግብራችንን ወደ እናንተ ይዘን ቀርበናል። በዚህ መርሃ ግብራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ ሊቀ ጳጳስ የነበሩትን የብፁዕ አቡነ ዕንባቆምን ግለ ሕይወት፣ የትምህርት ዝግጅትና የአገልግሎት ሥራዎችን የሚዳስስ ልዩ ዝግጅት የምናቀርብ ሲሆን እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ብፁዕ አቡነ ዕንባቆም ሊቀ ጳጳስ በ1950 ዓመተ ምህረት ኦርቶዶክሳውያን ከሆኑና ፈሪሃ እግዚአብሔር ካላቸው ከእናታቸው ከወይዘሮ አስካለ ማርያም ማናየና ከአባታቸው ከአቶ ባሳዝነው ወንድማገኘሁ ሚያዝያ ወር በቀድሞው የሸዋ ክፍለ ሀገር መርሐቤቴ አውራጃ በአሁኑ የሰሜን ሸዋ ዞን ምረትና ጅሩ ወረዳ በሚገኘው ልዩ ስሙ በላይ ሻዱር በዓለ ወልድ በሚባለው ቀበሌ ተወለዱ። በተወለዱ በ40 ቀናቸውም በቅድስት ቤተ ክርስቲያናችን ሥርዓት መሠረት ጥምቀተ ክርስትናን በደብረ ብስራት ዜና ማርቆስ ገዳም ተጠምቀው ሀብተ ወልድና ስመ ክርስትና አግኝተዋል። ቤተሰቦቻቸውም ካላቸው የእግዚአብሔር ፍቅር የተነሳ በላይ ሻዱር በዓለ ወልድ አጥቢያ በመንፈሳዊ የቤተ ክርስቲያን የአብነት ትምህርት እየታነጹ እንዲያድጉ አድርገዋል። መንፈሳዊ ትምህርት፣ ማዕረገ ክህነትና ገዳማዊ ሕይወት። ብፁዕነታቸው ዕድሜያቸው ለትምህርት እንደደረሰ ከአጥቢያቸው በተጨማሪ ከደብረ ብስራት ዜና ማርቆስ ገዳም የንባብ የቁጥርና የቃል ትምህርትን ተምረዋል። በመቀጠልም ወደ ሰቃ መድኃኔ ዓለም ገዳም በመሄድ ከታላቁ ሊቅ ከመምህር አባ ዘካርያስ ኃይለ ማርያም ቅኔና የመጻሕፍት አንድምታ ትርጓሜን ተምረዋል። ከመምህር አስበጻድቅ ወርቅነህና ከአባ ተክለ ሃይማኖት ሀብተ ጊዮርጊስ ትርጓሜ ዳዊትን ተምረዋል። በዚሁ ገዳም የቅኔ ትምህርትን ያስተምሩ ከነበሩት ከመምህር ገብረ ሚካኤል መጽሐፈ ሰዓታትንና ሥርዓተ ቅዳሴን ተምረዋል። ከስመጥርና ሊቃውንት መምህሮቻቸው አንዱ የሆኑት ብፁዕ አቡነ ቀውስጦስ ናቸው። ማዕረገ ድቁና፣ ምንኩስናና ቅስና። ጸባቴ አባ ተክለ ሐዋርያት ባሳዝነው በ1960 ዓመተ ምህረት ግብረ ድቁናን ከሙሉ ትምህርቱና ሥርዓቱ እንዳጠናቀቁ በታላቁና ጥንታዊው ደብረ ሊባኖስ ገዳም ግንቦት 12 ቀን ከብፁዕ አቡነ ማርቆስ የቀድሞ ጎጃም ክፍለ ሀገር ሊቀ ጳጳስ ማዕረገ ዲቁናን ተቀብለዋል። ከዚህም በኋላ አገልግሎትን ከትምህርት በማቀናጀት በሰቃ መድኃኔ ዓለም ገዳም ከ1964 እስከ 1967 ዓመተ ምህረት ድረስ በዲቁና አገልግሎታቸውን ከትሩፋት ጋር ሲያበረክቱ ቆይተዋል። በ1967 ዓመተ ምህረት ወደ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም በመሄድ ከታላቁ የድጓ መምህር የኔታ መራዊ ሳህለ ሚካኤል ጉባኤ የጾመ ድጓ ትምህርትን ተምረዋል። በ1971 ዓመተ ምህረት ወደ ጎጃም ክፍለ ሀገር ሂደው በደንበጫ ቅዱስ ሚካኤል ቤተ ክርስቲያን የቅኔ መምህር ከነበሩት መምህር ብዙአየሁ አስጌ የቅኔ ትምህርትን ተምረዋል። በዚሁ ሳይገደቡ ለመንፈሳዊ ትምህርት ካላቸው ፍቅርና ጉጉት የተነሳ ወደ ቤጌ ምድር በማቅናት ደራና ፎገራ ከሚገኘው የእማ ሸንኮሩ ቅዱስ ጊዮርጊስ ቤተ ክርስቲያን ከመምህር ተቋም ወርቅ ዘንድ ከ1 ዓመት በላይ ቆይታ በማድረግ የጀመሩትን የቅኔ ትምህርት ከናገባቡ ተምረው አጠናቀዋል። ከዚያም ወደ ደብረ ሊባኖስ በመመለስ በ1973 ዓመተ ምህረት ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም የዜማ መምህር ከነበሩት ከመምህር ወልደ ገብርኤል ያለው ዘንድ ዝማሬ መዋሥዕት
ተምረዋል። በደብረ ሊባኖስ ገዳም አቋቋም እየተማሩ በገዳማዊ ሕይወት ለመወሰን እንደሚፈልጉ ለገዳሙ ማኅበር አሳወቁ። ጥያቄያቸው ተቀባይነት ስላገኘ ወደ ገዳሙ አንድነት በመግባትም በረድነት ለ1 ዓመት በጫገል ቅዱስ አማኑኤል በቅዳሴ አገልግሎት 1 ዓመት በመቆየት በአበው መነኮሳት የተሰጣቸውን ተልእኮ ፈጽመዋል። በመቀጠልም የትርጓሜ መጻሕፍትን ለመማር ከፍተኛ ፍላጎት ስለነበራቸው በ1979 ዓ.ም በመምህር ገብረ ኢየሱስ ስም በተቋቋመው መንፈሳዊ አዳሪ ትምህርት ቤት ገብተው የመጻሕፍተ ሐዲሳትን ትርጓሜ እንዲማሩ ስለተፈቀደላቸው ከመምህር ብርሃኑ ወልደ ሥላሴና ከመምህር ገብረ ሕይወት ገብረ ኢየሱስ ዘንድ የመጻሕፍተ ሐዲሳት ትርጓሜን ተምረው አጠናቀዋል። በ1989 ዓ.ም የቅዱስ እንጦንስንና የቅዱስ መቃርስን ፈለግ ተከትለው ሥርዓተ ምንኩስናን አባ ተክለ ሐዋርያት ተብለው በደብረ ሊባኖስ ገዳም ከብፁዕ አቡነ ሳዊሮስ ሊቀ ጳጳስ ተቀብለዋል። በመቀጠልም በምንኩስና ሲያገለግሉ ቆይተው በ1994 ዓ.ም ከብፁዕ አቡነ ዮሴፍ ቁምስናን ተቀብለዋል። ከፍተኛ መንፈሳዊ አገልግሎት በአምስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዝደንት መልካም ፈቃድ ከላይ በተጠቀሰው ጉባኤ ቤት ሊቀ ጉባኤ የተደረጉ ሲሆን በነበራቸው ቅንነትና ትጋት ከሊቀ ጉባኤነቱ በተጨማሪ የአዳሪ ትምህርት ቤቱ ምክትል መምህሩ ነው እንዲያስተምሩ በመመረጥ በ1992 ዓ.ም ምክትልነቱ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ጸድቆ እንዲያስተምሩ ተደረገ። ብፁዕነታቸው የአዳሪ ትምህርት ቤቱን መንፈሳዊ ዓላማ በቅንነት ተቀብለው በትጋትና በትሕትና ሊቀ ጉባኤና ምክትል መምህርም በኋላም ምክትል መምህር ሆነው በማስተማር ደቀ መዛሙርቱን በማስቀጸል ተግባር ላይ እንዳሉ በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ መልካም ፈቃድ ሰኔ 10 ቀን 1994 ዓ.ም ለታላቁ ደብረ ሊባኖስ ገዳም አስተዳዳሪ ወይም ጸባቴ ሆነው ተሾሙ። ብፁዕነታቸው የታላቁ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ጸባቴ በመሆን ከተሾሙበትና ይህንን ታላቅ ኃላፊነት ከተረከቡ ጊዜ ጀምሮ በገዳሙ ውስጥ ብዙ የልማት ሥራዎችን ሰርተዋል። ብፁዕነታቸው በደብረ ሊባኖስ ካከናወኗቸው ተግባራት መካከል ከብዙ በጥቂቱ ለአብነት ለመጥቀስ ያህል ለገዳሙ አንድ ኒሳን ገልባጭ መኪና ተገዝቶ በሥራ ላይ እንዲውል አድርገዋል። ለቅኔ ማህሌት፣ ለገድል ማንበቢያና ልዩ ልዩ ዕቅዶችን ያካተተው ሁለገብ ሕንፃ በአፋጣኝ ተጀምሮ ሥራው እንዲቀጥል ጥረት በማድረግ አሁን በሚሰጠው የአገልግሎት ሁኔታ ይታያል። ግፏን የተባለው ጠበል አመቺ ወደ ሆነው ቦታ ለማቅረብ 130 ቧንቧዎችን ዘርግቶ በማቅረብ ከ33,000 ሊትር በላይ መያዝ የሚችል የጸበል ማጎልበቻ በማስገንባትና 30 ክፍል መጠመቂያ ቤት በምዕመናን አስተዋጽኦ በማሰራት ለሕሙማን ሁሉ መጠነ ሰፊ የፈውስ አገልግሎት እንዲሰጥ አስችለዋል። በዚሁ ጠበል ተጠማቂ ለሆነው ሕዝብ ለጸሎትና ለትምህርት መስጫ የሚያገለግል ዘመናዊ አዳራሽ በአንዲት በጎ አድራጊ ምዕመን ተሰርቶ በተግባር እንዲውል ተደርጓል። በቤተ ክርስቲያኑ አካባቢ የንጽሕ አገልግሎት የሚሰጥ ቤት ባለመኖሩ ይህንን ችግር ለማቃለል አዲስ አበባ በሚኖሩ ምዕመናን አስተዋጽኦ 10 ክፍል ዘመናዊ የንጽሕና ቤት በማሰራትና አገልግሎት እንዲሰጥ አድርገዋል። ሌሎችንም አያሌ የልማት ተግባራትን አከናውነዋል። ጸባቴ አባ ተክለ ሐዋርያት ባሳዝነው በደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም መንፈሳዊና የልማት ሥራዎችን ሲያከናውኑ ቆይተው ከሚያዝያ 15 ቀን 1992 ዓ.ም ጀምሮ በሐረር መድኃኔ ዓለም ቤተ ክርስቲያን በአስተዳዳሪነት ተመድበው የተሰጣቸውን ታላቅ መንፈሳዊ አደራ በብቃት ተወጥተዋል። ሐዋርያዊ ጥሪና ተልእኮ እለሰ ሰናየ ተልእኩ ካህናት ምክቢተ ክብር ይደልዎሙ ወፈድፋደሰ በቃል ወበምህሮ በመልካም የሚያስተዳድሩ ይልቁንም በመስበክና በማስተማር የሚደክሙ እጥፍ ድርብ ክብር ይገባቸዋል ብሎ ሐዋርያው እንዳስተማረ ጸባቴ አባ ተክለ ሐዋርያት በሐረር መድኃኔ ዓለም ቤተ ክርስቲያን በአስተዳዳሪነት እያሉ በሕይወታቸው ሁሉ ባሳዩት መልካም የሥራ ፍሬ በመንፈሳዊ ትጋታቸውና ቅንነታቸው
በዘመናቸው ከነበሩ ከታላላቅ ሊቃውንት የቀሰሙት የቤተ ክርስቲያን ትምህርታቸው በትሩፋት የከበረው መንፈሳዊ ሕይወታቸውና ብቃታቸው ተመዝኖ ሐምሌ 9 ቀን 1997 ዓ.ም በተደረገው የኤጲስቆጶሳት ምርጫ በቤተ ክርስቲያናችን ቀኖናዊ ሥርዓት መሠረት በብፁዓን አበው ሊቃነ ጳጳሳት አሳሳቢነት በመንፈስ ቅዱስ ተመርጠው ነሐሴ 22 ቀን 1997 ዓ.ም የደቡብ ኦሞ ሀገረ ስብከት ጳጳስ ሆነው እንዲሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ አንብሮተ እድ ተሾመዋል። ብፁዕነታቸው በተሾሙበት ሀገረ ስብከት በገጠርና በከተማ በመዘዋወር ደከመኝ ሰለቸኝ ሳይሉ ትምህርተ ወንጌል ባልተሰማባቸው አብያተ ክርስቲያናት ባልታነጹባቸው አካባቢዎች ሁሉ በመዘዋወር 42 አብያተ ክርስቲያናትን አሳንጸው መርቀዋል። 4 ጥንታውያን አብያተ ክርስቲያናትን አሳድሰዋል። የደቡብ ኦሞ የልማት ኮሚቴ በማቋቋም በአይነቱ ልዩ የሆነ የስብከተ ወንጌል አገልግሎትን በማስፋፋት የቅድስት ቤተ ክርስቲያን ተልእኮ ተደራሽ እንዲሆን አድርገዋል። በመኪና፣ በሞተር ሳይክል፣ በበቅሎና ከእንጨት በተሰራ ጀልባ በመጓዝ የቤተ ክርስቲያን ሐዋርያዊ ተልእኮ እንዲሰፋ እንዲስፋፋ አድርገዋል። ከ16 በላይ ብሔረሰቦች በሚኖሩበት አገረ ስብከታቸው ከ50 ሺህ በላይ ምዕመናንን አስተምረውና አሳምነው በቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ሥርዓት አጥምቀዋል። ስብከተ ወንጌልን ለማስፋፋትና ለማጠናከር ብፁዕነታቸው በሀገረ ስብከታቸው ከ80 በላይ የስብከተ ወንጌል ኬላዎችን አቋቁመዋል። ወጣቶች በቤተ ክርስቲያን ትምህርት ታንጸው እንዲያድጉ የሀገረ ስብከቱን መዋቅር በሕገ ቤተ ክርስቲያን መሠረት በማጠናከርና ምዕመናንን በማደራጀት ከ121 በላይ አዳዲስ የሰንበት ትምህርት ቤቶችን አቋቁመዋል። ብፁዕነታቸው በደቡብ ኦሞ ሀገረ ስብከታቸው በነበራቸው ሐዋርያዊ የሊቀ ጵጵስና አገልግሎት ገባሬ ተአምር ነበሩ። ለምሳሌ በአንድ ወቅት በሐመር ብሔረሰብ ለብዙ ጊዜ ዝናብ ሳይዘንብ ቀርቶ ብፁዕነታቸው በሄዱ ጊዜ ዝናብ ስለዘንቦላቸው በዚህም የሐመር ብሔረሰቦች የቡርጃ ታናሽ ወንድም ወይም የእግዚአብሔር ታናሽ ወንድም ብለው እስካሁን ድረስ ይጠሯቸዋል። ብፁዕነታቸው ሐምሌ 9 ቀን 1997 ዓ.ም እስከ ህዳር 1 ቀን 2005 ዓ.ም ድረስ በደቡብ ኦሞ የሊቀ ጵጵስና ሐዋርያዊ ተልእኳቸውን ፈጽመው በቅዱስ ሲኖዶስ ውሳኔ ከህዳር 1 ቀን 2005 ዓ.ም ጀምሮ ወደ ድሬዳዋና ምዕራብ ሐረርጌ ሀገረ ስብከት ተዛውረዋል። በድሬዳዋና ምዕራብ ሐረርጌ ሀገረ ስብከት በነበራቸው ቆይታ የሀገረ ስብከቱን ልማት ከማፋጠን ባሻገር የሀገረ ስብከቱ ጽሕፈት ቤት ደረጃውን በጠበቀ መልኩ መንበረ ጵጵስና መሰራት አለበት በማለት በቅርቡ ተገንብቶ ያለቀውን ሕንፃ ሙሉ የዲዛይን ሥራውን ተከታትለው አሰርተዋል። ከህዳር 1 ቀን 2005 ዓ.ም ጀምሮ የድሬዳዋና ምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በመሆን ከ2 ዓመታት በላይ ሀገረ ስብከቱን በመምራት ሰፊ መንፈሳዊና የልማት ሥራዎችን በማከናወን እስከ ጥቅምት 12 ቀን 2007 ዓ.ም ድረስ በሊቀ ጵጵስና አገልግለዋል። ሐዋርያዊ የሊቀ ጵጵስና አገልግሎት በውጭ ሀገር ብፁዕነታቸው ከጥቅምት 12 ቀን 2007 ዓ.ም ጀምሮ በቅዱስ ሲኖዶስ ውሳኔ ከድሬዳዋና ምዕራብ ሐረርጌ ሀገረ ስብከት ወደ ቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት ሊቀ ጳጳስ በመሆን በቅዱስ ሲኖዶስ ምልዓተ ጉባኤ የተመደቡ ሲሆን በቅድስት ሀገር በቆዩባቸው የሊቀ ጵጵስና መዋዕለ ስብከት የኢትዮጵያ ገዳማትን በተለይም በደር ሱልጣን ገዳም ያላትን ጥንታዊ ርስት መንፈሳዊና ታሪካዊ ይዞታ በማስጠበቅ አስቸጋሪ የሚባለውን ተጋድሎ እንደ አባቶቻቸው ተወጥተዋል። የገዳሙን አንድነት በማጠናከር ከመቼውም በላይ ታላቅ ሥራን የሰሩ ሲሆን ብፁዕ አቡነ ዕንባቆም በቅድስት ሀገር ኢየሩሳሌም የኢትዮጵያን ገዳማት ባስተዳደሩበት 10 ዓመታት ያከናወኗቸው ሥራዎች የኢየሩሳሌም የበላይ ኃላፊ ሊቀ ጳጳስ ሆነው ከተመደቡበት ጊዜ አንስቶ ከገዳማቱ ማኅበረ መነኮሳትና በእስራኤል የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በመሆን በፍቅር፣ በሰላም፣ በትዕግሥት፣ በጸሎትና በትጋት ሲያገለግሉ ቆይተዋል። በዚያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክብርና ታሪክ ለዓለም በማስተዋወቅ የማይተካ አገልግሎት ፈጽመዋል። ለብዙ ዘመናት ሳትታደስ የኖረችውን ታሪካዊቷን የደብረ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን ከ6 ሚሊዮን 600 ሺህ የእስራኤል ገንዘብ ወጪ በማድረግ እንዲታደስ አድርገዋል። የቅዱስ ሚካኤልና የአርባዕቱ እንስሳ ቤተ ክርስቲያን የመፍረስ አደጋ በደረሰበት ጊዜ ከገዳማቱ ማኅበረ
ጋርና በእስራኤል ከሚገኙ የኢትዮጵያ ኮሚኒቲ ጋር በመሆን የእስራኤልን መንግስት በተደጋጋሚ በመጠየቅ ከግብፃውያኑ ጋር በነበረው ትግል ያላሳለሰ ጥረት በማድረግ እንዲታደስ የበኩላቸውን ኃላፊነት ተወጥተዋል። ሽፍቲ እስራኤል ተብሎ በሚጠራው መንገድ ላይ የሚገኘውን የእቴጌ ጣይቱ ብርሃን ዘኢትዮጵያ በ1908 ያሰሩት ህንፃ ከ50 ዓመታት በላይ በእስራኤል ሀገር የሚገኝ አንድ ራዲዮ ጣቢያ ሲጠቀምበት ኖሮ የእስራኤል መንግስት የዜና ድርጅት ህንፃውን ሲለቅ ለሌላ አካል አሳልፎ ከመስጠቱ በፊት ጠንካራ ክትትል በማድረግና ከገዳሙ ማህበረ መነኮሳትና ከኢትዮጵያ ኤምባሲ የሥራ ኃላፊዎች ጋር በመሆን በእስራኤል ፍርድ ቤት በመሟገት ርስታችን ወደ ባለቤቱ እንዲመለስ አድርገዋል። ቀድሞ የገዳሙ ቤት የነበሩ ነገር ግን በቁልፍ ተይዘው በሌላ ሰው እጅ የነበሩ ብዙ ቤቶችን በገንዘብ እንዲገዙና ወደ ህጋዊ ባለቤቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም እንዲመለስ አድርገዋል። በዮርዳኖስ ወንዝ ዳር በግርማዊት እቴጌ መነን በተሰራው የቅድስት ሥላሴ ገዳም ዙሪያ በአረብ እስራኤል ጦርነት ምክንያት ተቀብሮ የነበረውን የምድር ውስጥ ፈንጅ ለማጽዳት ዓለም አቀፍ ጥሪ ሲቀርብ በቤተክርስቲያናችን በኩል ተገቢውን ሁሉ ኃላፊነት በመወጣት ፈንጁ ተለቅሞ ገዳሙ ወደ ቀድሞ አገልግሎቱ እንዲመለስ የሚያስችል ኃላፊነትን ተወጥተዋል። ብፁዕነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት ለመጀመሪያ ጊዜ የሳተላይት አገልግሎት ሲጀምር ከቅድስት ሀገር ኢየሩሳሌም ገዳማት ማህበረ መነኮሳት ጋር በመሆን ከፍተኛ አስተዋጽኦ አበርክተዋል። በአጠቃላይ ብፁዕነታቸው በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት የሚታወሱት በትዕግስታቸው፣ በመልካም አስተዳደር ችሎታቸውና ማህበሩን በአንድነት በመምራት ለቤተክርስቲያን የማይረሱ ታላላቅ ስራዎችን በማከናወን ነው። ብፁዕነታቸው በኢየሩሳሌም በነበራቸው የ10 ዓመታት ሊቀ ጵጵስና እስካሁን ድረስ በቅዱስ ሲኖዶስ አማካኝነት ቦታው ተመድበው ከመሩ አበው ሊቃነ ጳጳሳት ውስጥ ከብፁዕ አቡነ ፊልጶስ ቀዳማዊ በመቀጠል ሁለተኛው ለረጅም ዓመታት ያገለገሉ ሊቀ ጳጳስ ናቸው። ብፁዕነታቸው ከሀገረ ስብከታቸው ውጭ በሌሎች አህጉረ ስብከትም በርካታ ስራዎች የሰሩ ሲሆን ለምሳሌ በሰሜን ሸዋ ሀገረ ስብከት የበላይ 20 ዱር በዓለ ወልድ ቤተ ክርስቲያንን ሁሉንም ወጪ ችለው በማሰራት ለቅዳሴ ቤት ዝግጁ አድርገዋል። ሌሎችንም በርካታ አብያተ ክርስቲያናት አሳንጸዋል። ብፁዕነታቸው በአጠቃላይ በሊቀ ጉባኤነት፣ በመምህርነት፣ በታላቁ ገዳም ጸባቴነት፣ በደብር አስተዳዳሪነት በሊቀ ጵጵስና ዘመናቸውን ሁሉ ደከመኝ ሰለቸኝ ሳይሉ የተሰጣቸውን ሐዋርያዊ አደራ በብቃትና በመንፈሳዊ ተጋድሎ ተወጥተዋል። ትጉህና ጠንካራ፣ ላመኑበት ጉዳይ እስከ ሕይወት መስዋዕትነትን ለመክፈል የማይሳሱት ብፁዕ አቡነ ዕንባቆም ከልጅነታቸው ጊዜ ጀምሮ ቤተ ክርስቲያናቸውን በመንፈሳዊና በልማት በንጽህናና በቅድስና በሀገር ውስጥና በውጭ ሀገር ያገለገሉ በልማትና በሐዋርያዊ ተልእኮ የተጉ በአባታዊ ሕይወታቸው የተመሰከረላቸው ደከመኝ ሰለቸኝ የማይሉ በዘመናቸው እውነተኛ የነበሩ ኦርቶዶክስ ተዋሕዶ ሃይማኖታቸውንና ሀገራቸውን ቅድስት ኢትዮጵያን የሚወዱ አባት ነበሩ። አባታችን አቡነ ዕንባቆም እጅግ ትሑትና ቅን፣ መናኝ፣ ባህታዊ፣ ግብረ ገብ፣ ሰውን የሚወዱ ስነ ምግባራቸው፣ ጸባያቸው የተለየ በአንደበታቸው ሰውን የማያስቀይሙ አባት ናቸው። እኔ ብፁዕነታቸውን የማውቀው እንግዲህ እዚሁ ፊደል ተምረን ነው ያደግኩት። እኔም እዚሁ ነው የማውቃቸው። ገና ከንባብ ቤት፣ ከዜማ ቤት፣ ከአቋቋም ቤት፣ ከቅዳሴ ቤት፣ ከዛም በመጻሕፍት ቤት፣ በዛም ቀጥለው እንዲሁም ሞግዚት ወይንም ሊቀ ጉባኤ ሆነው ለረጅም ዓመታት በመጻሕፍት ቤት ያገለግሉን የነበሩ፣ ከዛም ጸባቴ ሆነው እዚህ ያገለገሉ፣ ከዛም በፊት በተግባር ቤት በአርድእትነት እንዲሁ ቤተክርስቲያን አገልግሎት በቅኔ ማህሌት በቅዳሴውም ሰፊ አገልግሎት ገዳሙ ላይ ሲሰጡ የኖሩ፣ በተግባር ቤትም ሲጋግሩ የኖሩ፣ አናኮም ሆነው እንጨት እየተሸከሙ እንዲሁ ገዳሙን ሲያገለግሉ የኖሩ ናቸው። ብፁዕ አባታችን እጅግ ቀደም ብሎ ከልጅነት ጀምሮ እዚህ ይኖሩ፣ እኛ ልጆች ሆነን እሳቸው ትልቅ ነበሩና በጣም እጅግ ሰው የሚወዳቸው፣ ለሁሉም እኩል እይታ ያላቸው፣ ይበልጥ እኔን ሲመክሩኝ እንደ ግልም ሲመክሩኝ ወደዚህ ለመምጣትም መንገድና መሰረት የሆኑኝ እጅግም ወዳቸው አባቴ ናቸውና እንግዲህ ዘመናቸው ሁሉ መላ ሕይወታቸውን እየተጎዱ ሌላውን የሚደግፉ የሚረዱ
ከማንኛውም ከተጎዳ ሰው ጎን የሚቆሙ የተቸገረውን ሰው የሚረዱ ያዘነውን የሚያረጋጉ የክርስቶስን መንገድ የሱን የዋህነትን የተላበሱ ቅንነትን የተላበሱ የፍቅር አባት ደግ አባት ናቸውና በዘመናቸው ሁሉ ሰውንም እግዚአብሔርንም አስደስተው የኖሩ ናቸው። ብፁዕ አባታችን ብፁዕ አቡነ ዕንባቆም እንግዲህ ሕፃንነት ሕይወታቸው ጀምሮ በገዳም የኖሩበትን ሕይወት ስናስብ በታላቁ ደብረ ሊባኖስ ገዳም ከታችን በፊትም ደግሞ ከደብረ ብስራት ቅዱስ አቡነ ዜና ማርቆስ ገዳም በእነዚህ የተለያዩ ገዳማትና በአብነት ትምህርት ቤቶች ራሳቸውን በክርስቶስ መንገድ እየመሩ ለክርስቶስ የኖሩ ታላቁ አባት ናቸው። እኔ ብፁዕ አቡነ ዕንባቆምን እንግዲህ ደብረ ሊባኖስ በነበሩበት በረድነት ከዚያ ሊቀ ጉባኤነት ከዚያም አልፎ እንደገና በጠባቴነት አገልግለዋል። እንግዲህ በዚህ ሕይወታቸው ግን ሁላችንም የምንማርበት እምነት፣ ጸሎት፣ መንፈሳዊነት እና ለአገልግሎት መበርታት እነዚህን ነገሮች ነው የምናየው። ከዚያም እንግዲህ በ1997 ዓ.ም ነሐሴ 22 በኤጲስቆጶስነት ከተሾሙበት ጊዜ ጀምሮ በደቡብ ኦሞ ሀገረ ስብከት ለ7 ዓመታት አገልግለዋል። ለ7 ዓመታት በሚያገለግሉበት ጊዜ ሁሉ እውነት ለመናገር ቀን ከሌሊት አባቶቻቸው በሄዱበት መንገድ እየሄዱ በፈረስ፣ በበቅሎ፣ በሞተር ሳይክል፣ በመኪና በሚሄዱበት አንዳንድ ጊዜ በእግርም የሚሄዱበት ጊዜ በዚያ ተጉዘው ከ50 ሺህ በላይ ምእመናንን ወደ እግዚአብሔር ቤት የመለሱበት ከ42 ቤተክርስቲያን በላይ የሰሩበት ሰንበት ትምህርት ቤትን ከ120 ሰንበት ትምህርት ቤት በላይ አቋቁመዋል። 80 የስብከት ኬላ አሁን ዛሬ ላይ እኛ የሰራናቸው ቤተክርስቲያናት እሳቸው ስብከት ኬላ ያቋቋሙት ነው። ከእሳቸው በፊትም ብዙ አባቶች ብዙ ሰርተዋል እና ብፁዕ አባታችን ጸሎታቸው፣ ሃይማኖታቸው፣ መንፈሳዊነታቸው፣ ጽናታቸው፣ አባትነታቸው እውነት ይሄ ቀረሽ የሚባሉ አይደሉም። ታላቅ መንፈሳዊ አባት ናቸው። የብፁዕ አባታችን የብፁዕ አቡነ ዕንባቆም በረከታቸው ይደርብን። ብፁዕ አባታችን አቡነ ዕንባቆምን እኔ የማውቃቸው እኔ መነኩሴ ሆኜ ብፁዕነታቸውም ወደዚህ ወደ ብፁዕነት ማዕረግ ወደ ሊቀ ጵጵስናው ሳይመጡ በምንኩስና ሕይወታቸው እዚሁ ደብረ ሊባኖስ ገዳም ጸባቴ ሆነው ሳሉ ነው ለመጀመሪያ ጊዜ ያየኋቸው። ወደ ውጭ ሀገር ወደ ፈረንሳይ ለትምህርት ተልኬ ከመሄደ በፊት አንድ ሳምንት እዚህ ለሱባኤ ቁጭ ብዬ ነበርና ብፁዕ አባታችን በዛን ጊዜ ጸባቴ ስለነበሩ ተቀብለው ቦታ ሰጥተውኝ በጥሩ ሁኔታ አስተናግደው ጸሎት አድርገው ነው የሸኙኝ። ከዚያ በኋላ በሊቀ ጵጵስናቸው ነው ደግሞ የማውቃቸው። እንግዲህ ብፁዕ አባታችን በተለይ እኔ ምናኔ ሕይወታቸው የጸሎት ሕይወታቸው ያው መንፈሳዊ ተጋድሏቸው ነው በጣም የማሰምርበት። በተለይ በጵጵስና ዘመናቸው የመጀመሪያ ጊዜ የተመደቡበት ሀገረ ስብከት ደቡብ ኦሞ ነው እና እዚያ ያሉት ያው ማህበረሰቡ ኢትዮጵያውያኑ ይታወቃሉ። ብዙዎቹን በክርስቲያኖች ያደረጉ ያጠመቁ፣ ከነሱ ጋራ በመኖር ደግሞ ብዙ የተንገላቱ የተቸገሩ፣ በተለይ ለትራንስፖርት የማይመች አካባቢ በመሆኑ እንደ ሰማሁት መኪናቸው ሁሉ ሲበላሽ ሰዎች እንደ አልጋ ነገር ሰርተው በዚያ ተሸክሟቸው ለአገልግሎት ከቦታ ቦታ ሁሉ ይጓዙ እንደነበር ከቦታ ያው ሰዎች ነግረውናል። እና ብፁዕ አባታችን ለመናንያን ጥሩ ምሳሌ የሆኑ የዘመናችን መንፈሳዊ መናኝ አባት ነበሩ እና ብፁዕነታቸውን በማጣቷ ቤተ ክርስቲያን በጣም ተጎድታለች። ዘመናቸውም
ከ20 ዓመት በላይ በአገልግሎት ዘመን የቆዩ በተለያየ በሀገርም ከሀገር ውስጥም በቅድስት ሀገር ኢየሩሳሌም ያገለገሉ አባት ናቸውና በሄዱበት ሁሉ የሕዝብ ፍቅር ያላቸው ሁሉንም አንድ አድርጎ የሚያስተዳድሩ መንፈሳዊ ሕይወታቸው እጅግ አርአያ ምሳሌ ለሁሉም የሚሆን ጸሎተኛና ታራሚ ጾመኛ አባት ናቸውና እንግዲህ ዛሬ መቼም አገልግለዋል። ዘመናቸውን ሁሉ ከልጅነት ጀምሮ ቤተክርስቲያን ውስጥ ያለፉ ከዛም በቤተክርስቲያንነት በሐዋርያነት በአባትነት በሊቀ ጵጵስና ለረጅም ዓመታት ያገለገሉ አባታችን ናቸው። መቼም ሰው ከዚህ ዓለም ይለያልና በዚህ መንገድ እንግዲህ ድንገት በህመም ምክንያት ተለይተውናል። ብናዝንም ደግሞ ሳያገለግሉት ወደ ኖሩት ወደ አባታቸው ወደ እግዚአብሔር ተጠርተዋል። እንደ ሐዋርያት እንደ አባቶቻችን እንደ ጻድቁ አባታችን አቡነ ተክለ ሃይማኖት እንደ ቅዱሳን ሐዋርያት እንደ ጻድቃን እንደ ሰማዕታት ሁሉ ያው ሁሉም ሰው ስጋ የለበሰ ሰው የሆነ ሁሉ መቼም አገልግሎ በምድር ላይ አትርፎ ዋጋውን በሰማይ ለማግኘት ስለሚሄድ ጥሪያቸው እንግዲህ የእግዚአብሔር ጥሪ ነው። በእውነቱ ለመናገር ትህትናን፣ የዋህነትን፣ የጸሎት ብርታትን፣ መንፈሳዊነትን ከዚያ ተረፈ ደግሞ ችግር እንኳ ቢገጥም ችሎ ማለፍን ከሳቸው እንማራለን። እኔ ወደ መጨረሻዋ ጊዜ ወደዚህ ወደ ዳግሚት ኢየሩሳሌም ደብረ ሊባኖስ ከመምጣታቸው በፊት በስልክም አግኝቻቸው ነበር። እኔ ሀገረ ስብከት ሆኜ እኔ ኢየሩሳሌም ነበር ያሰብኩት፣ ግን እግዚአብሔር አልፈቀደምና ወደ ዳግሚት ኢየሩሳሌም እየሄድኩ ነው ብለው ነው የተናገሩት። እንዲህ አይነት አባቶች ለቤተ ክርስቲያንም ለሀገርም ለሕዝብም እንደው በስጋም በነፍስም ለሚመሩ መሪዎች በጸሎታቸው ጠቃሚ ነበሩ። ግን መቼም ስናጣቸው ስንሸኛቸው እኛም እንደነሱ የምንጠራበት ጊዜ ይኖር ይሆን? እንደነሱ የምንሄድበትን ጊዜ አውቃ ነው ተዘጋጅተን እንሄድ ይሆን የምንልበት ጊዜ አለ። ስለዚህ ትውልዱ በክህነት አገልግሎት፣ በመንፈሳዊ አገልግሎት፣ በስጋ በማህበራዊ አገልግሎት፣ ፖለቲካውም ዘርፍ የሚመሩ ልጆቻችንና ትውልዱ ማወቅ ያለበት አባቶች ሲራመዱ እንኳን በቀስታ ተራምደው ረጅም ርቀት እንደሚጓዙ ተመረንባቸዋል ብዬ አስባለሁ። መታገስ፣ ትህትና፣ ዝቅ ማለትና መንፈሳዊነትን ወይም ደግሞ ለሰው ለሕዝብ መቆምንና ለሕዝብ ማገልገል ለሕዝብ አገልጋይነትን ተምረናል። ዝቅ ብሎ አገልጋይ መሪነትን ከእሳቸው መማር እንችላለን። ብፁዕ አቡነ ዕንባቆም ባደረባቸው ሕመም በጸሎትና በጸበል በሕክምና ሲረዱ ቆይተዋል። ለተጨማሪም የሕክምና እርዳታ ወደ ሀገር አሜሪካ ተጉዘው ሕክምናቸው እንዲከታተሉ በቅዱስ ሲኖዶስ ተወስኖ ሁኔታዎቹ ተመቻችተው በቅዱስ ሲኖዶስ ጽሕፈት ቤትና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል አስፈላጊው የጉዞ ሂደት ቢጠናቀቅም ብፁዕነታቸው የፈጣሪ ጥሪ ደርሶኛል፣ ከእንግዲህ ወደ ውጭ ሀገር አልሄድም፣ ወደ ጻድቁ አባቴ ቅዱስ አቡነ ተክለ ሃይማኖት ገዳም ደብረ ሊባኖስ ውሰዱኝ፣ በዚያ የአበው ጸሎትና ሱባኤ ይደረግልኝ በማለታቸው ጥር 12 ቀን 2018 ዓ.ም ወደ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ሂደዋል። በደብረ ሊባኖስ ገዳም አበው መነኮሳትና ሊቃውንት ለ7 ተከታታይ ቀናት ሱባኤ በመያዝ በጸሎትና በጸበል ሲረዱ ቆይተው ሐዋርያው ቅዱስ ጳውሎስ ፈቱሰ እፍልስ ወትፈለጥ መዓለም ከመአሃሉ ሀበ ክርስቶስ ወፈድፋዴ የይስ ወይደሉ ሊተ ዝንቱ፣ እንግዲህስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ የሚሻል ነውና በማለት ሐዋርያው በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 23 እንደተናገረው ብፁዕነታቸው ጥር 18 ቀን 2018 ዓ.ም የቅዱስ ጊዮርጊስ በዓለ ዝሮተ አጽሙ በሚከበርበት ዕለት በተወለዱ በ68 ዓመታቸው ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ከሞት ወደ ሕይወት ከድካም ወደ ዕረፍት ተሸጋግረዋል። የብፁዕነታቸው የተከበረ አስከሬናቸው በደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ጸሎተ ፍትሐት ሲደርስበትና ሲቀደስበት ካደረ በኋላ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተወካይ ብፁዕ አቡነ ዲዮስቆሮስ፣ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ብፁዕ አቡነ ሳዊሮስ፣ በርካታ ብፁዓን አበው ሊቃነ ጳጳሳት፣ የደብረ ሊባኖስ አበው መነኮሳትና ሊቃውንት
ሊቃውንት፣ የጠቅላይ ቤተ ክህነት የየመምሪያው የየድርጅቱና የመንፈሳዊ ዩኒቨርሲቲ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ የመንፈስ ቅዱስ ልጆቻቸው፣ ወዳጅ ዘመዶቻቸው በተገኙበት ሥርዓተ ቀብራቸው ጥር 19 ቀን 2018 ዓ.ም በታላቁ ደብረ ሊባኖስ የጻድቁ አቡነ ተክለ ሃይማኖት አንድነት ገዳም በክብር ተፈጽመዋል።